ንስሐ ስትገቡ በፍጹም እነዚህን 3 ነገሮች እንዳታደርጉ። ውድ ኦርቶዶክሳውያን የትምህርት ለሌሎች እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆን ሼር ኮፒ ሊንክ በማድረግ ኮሜንት ላይ ንስሐ እያላችሁ ጻፉልኝ። እግዚአብሔር ለኛ ደካሞች እንደምንበድለው አውቆ ከእርሱ እንዳንርቅ ልጆቹ እንድንሆን ቸር አዛኝ ሩህሩህ አምላክ ስለሆነ ንስሐ የሚባል ሌላ የምንድንበት መንገድ ሰጥቶናል። ስልጣን ለሰጣቸው ለካህናት ኃጢአታችንን በደላችንን ተናዘን ወደ እርሱ እንድንደርስ ይህንን ረቂቅ መንገድ አዘጋጅቶልናል። ሆኖም ግን ንስሐ ስንገባ በፍጹም ተሳስታችሁ እነዚህን 3 ነገሮች እንዳታረጉ። አንደኛ ንስሐ በምትገቡበት ጊዜ ለካህኑ ከተናዘዛችሁ በኋላ ካህኑ የሚሰጣችሁ ቀኖናና የሰራውት ኃጢአትና በደል አንድ አይደለም ብላችሁ መጠራጠር የለባችሁ። ይህን ሁሉ በደል ሰርቼ ይህን ሁሉ ኃጢአትና ክፋት አድርጌ እንዴት ይችን ቀኖና ይሰጡኛል ብላችሁ መጠራጠር የለባችሁ። እግዚአብሔር አምላክ መሐሪ ኃጢአትን የሚያስተሰርይም እርሱ መሆኑን አምናችሁ ካህኑም የሰጧችሁን ቀኖና ተቀብላችሁ መፈጸም ይገባል እንጂ የሰጧችሁ ቀኖና ትንሽ ነው ብላችሁ መጠራጠር የለባችሁ። ሁለተኛው ንስሐችሁን በምትናዘዙበት ሰዓት በፍጹም ማስተባበያ ወይም ምክንያት መናገር የለባችሁ። እግዚአብሔርን እንደበደላችሁት እንዳስቀየማችሁት ራሳችሁን ወቃሽ አድርጋችሁ መቅረብ እንጂ በሰዎች ማመካኘት ምክንያት መናገር ማሳበብ አያስፈልግም፣ እንዳታደርጉ። ሶስተኛውንና እንዲሁም ሌሎች ስለ ንስሐ ዘርዘር አድርጌ ንስሐ እንዴት ተመሰረተ፣ ንስሐ ስንገባስ ማድረግ ያለብን ቅድመ ጥንቃቄ ምን እንደሆነ መጽሐፍ ቅዱስን መሰረት አድርጌ በዝርዝር ሰርቼ ሙሉውን ዩቲዩብ ላይ አስቀምጬላችኋለሁ። ገብታችሁ ተመልከቱት። እኔም ለዩቲዩብ አዲስ ስለሆንኩ ሰብስክራይብ አድርጉልኝ። ቪዲዮውንም እስከ መጨረሻው ብትመለከቱበት ታተርፉበታላችሁ። በንስሐ ሕይወት ተመላልሰን ቅዱስ ሥጋውን ክቡር ደሙን